ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። እንግዲህ ትናንትና ሃይሚ ልትሄድ ነው፣ ቻይና ልትሄድ ነው፣ እንደዚህ ልትሄድ ነው፣ እንደዚህ ልትሄድ ነው ስትሉ ነበረ። እኔ ደግሞ ነግሬያቸዋለሁ። የትም አትሄድም፣ አይዟችሁ፣ አብሽሩ፣ ተረጋጉ ብያችሁ ነበረ። እንዳልኳቸውም ሃይሚ የትም አልሄደችም ማለት ነው። በመጀመሪያ ደረጃ እና እኛ ስንከፋፈል ነው እሷ እንደዛ አይነት ቪዲዮ እየሰራች ማለት ነው። እና አንዳንዴ መጥፎ ነገር ባትናገሩ ስሞትላችሁ። የእነሱን ሀሳብ ላሰማችሁና እኔ ሀሳብ ልስጥ። ለምን ካላችሁ ሃይሚ ያለ ብሩኬ፣ ብሩኬ ያለ ሃይሚ አይሳካላቸውም። ገባችሁ? ለምን ካላችሁ ሁለቱ በጣም ስለሚዋደዱ ማለት ነው። ላሰማችሁና እኔ እዛ ሀሳቤን እሰጣለሁ። ልታለቅሽ ነው ይመል ሃይሚ ይኸውልሽ፣ እኔ ምንም አልሰማሽም። ገብቶሻል? አይራዳልኝ። ስለዚህ ፋሚሊ እቅዳችን ባሰብነው መንገድ እየሄደ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ፋሚሊዎች፣ እኔ ያለው ፈጣሪ ይመስገን። እኔ ጋር ተናፍቃችኋል። እናንተ ጋር እንዴት እንደሆነ ኮሜንት ላይ ጻፉልኝ። እረፍት አድርገን ተመልሰናል። ከነገራቶች ለመረጋጋት ምናምን ነው። አሁን ሁላ ትንሽ ራስ ምታት ምናምን ሁዴን ያሜን የመጣሁት እና ነገራቶች ከረፈዱ በኋላ ደግሞ መምጣት አልፈለግኩኝም። ለዛ ነው። ሁሉ ሰላም፣ እኔ ያለው ፈጣሪ ይመስገን። ከዚህ በኋላ ያው እንመለሳለን ብለን ተስፋ እናደርጋለን። ያጀማ ላይክ ዴት ቪዲዮ ወደ እናንተ ለመምጣት ተስፋ እናደርጋለን። ሲቀጥል ደግሞ ሃይሚ የለቀቀችውን ቪዲዮ አይቼዋለሁ እና ዛሬ እኛም ሃይሚን ለመሰናበት ነው የመጣ ነው ብላችሁ ደስ ይለኛል። ልባችሁ ማንጠልጠልም መስበርም መሰንጠቅም አልፈልግም። ብዙ ነገሮች ላይ ደርሻለሁኝ። ብዙ ነገሮች ላይ ደርሻለሁ ማለት እኔ በቃ ከሁሉም ነገር ገለል ብዬ ቁጭ ባልኩበት ላይ 2 ቀን ነው 3 ቀን ነው ብቻ ከጸጥ ብዬ ከራሴ ጋር በሆንኩበት ታይም ላይ በቃ ላይፌ ቤት ስፖርት ቤት በቃ ምናምን ብቻ ሰላም በቃ ላለመጨቃጨቅ ረጋ ያለው የት ለመምራት በቻልኩት አቅም ሞክሬ ጥሩ ላይ ነበርኩኝ እና እግዚአብሔር ይመስገን በጣም ደህና ነኝ። ከዚህ በኋላ ማለቅስበትም ማዝንበትም ነገር ይኖራል ብዬ አላስብም። በቃ ሁሉም ነገር ለበጎ ነው። እኔ ስለጨነኩም እኔ ሌላ ሙድ ውስጥ ስለገባውም እኔ ጥሩ ነገር ውስጥ ማለት በቃ ማይሆን ህይወት ብመራ ምንም ብል ምንም መለወጠው ነገር የለም። ነገራቶችን መለወጥ ካልቻልኩኝ ለበጎ ነው። በቃ እግዚአብሔር ያውቃል። እግዚአብሔር ያለው ነገር ሁሉ ይሆናል በህይወቴ ፈጣሪ ያውቃል ብዬ ተቀመጥኩኝ እና አሁን ደግሞ መጣሁኝ እና አንዳንድ ነገር አለ። አሁን ማውራው ነገር አይደለም። ላይክ ማለፍ ካለበት ያልፋል። ወደ ሌላ ነገር ካመራ ግን ሁሉንም ነገር አምጥቼ እውነቱን የምነግራችሁ ይሆናል። በቃ እሱ ለማለት ነው። ለኤፍሬም ደውዬለታለሁ። ሃይሚ ከኔ ጋር ኦልሬዲ ክሎዝ ዶናለች። አታወራም ምና በቃ ምንም አንገናኝም እኔ እና እሷ እና ኤፍሬም ጋር ደውዬ ይዛት ና ብዬዋለሁ። እሺ ብሎኛል። ሃይሚ ስትመጣም እንደምናረግ ታውቃላችሁ። ሃይሚ ሰላማዊ አጠላለፍ እንጠልፋታለን። ይመችህ። እንኳን ጠለፍካት ብሩኬ ይመችህ። እናቴን ነገሩ ሁሉ አሁን ይዘጋል ማለት ነው። ለምን ካላችሁ ነገሩ የት እየሄደ እንደሆነ ገብቷችኋል አይደለ? አሁን ብሩኬ ጥሩ አረገ። እንኳንም ጠለፋት፣ ትረጋጋለሽ ማለት ነው። ትረጋጋለሽ። በሁለተኛ ደረጃ ደግሞ እኔ በጣም ከገረመኝ ነገር ምን እንደገረመኝ ታውቃላችሁ? አንዳንድ ሰዎች ማለት ነው ሃይሚንና ብሩኬን ለማለያየት በተለይ ገንዘብ እየተከፈላችሁ ምናምን እየሰራችሁ ያላችሁ ሰዎች አላችሁ ማለት ነው። ከዚህ ድርጊታችሁ ተቆጠቡ። ገባችሁ? ለምን ካላችሁ ሃይሚና ብሩኬ አይለያዩም ማለት ነው። እኛ እንዲያውም በቃ ካልሆነ ለሃይሚ ሌላ ወንድ ከአውሮፓ እናምጣላትና በቃ ይለያዩ ብለን ነበር። ግን ሃይሚ እሱን ስለምትወደው እኛ ደግሞ ማለያየት አልፈለግንም ማለት ነው። እና አንዳንዴ በሰው ትዳር ገብታችሁ ባትጨማለቁ መልካም ነው ብዬ እላለሁ። ለምን ካላችሁ ከሁለት ከሚዋደድ መሀል እየገባችሁ አትበጥብጡ ማለት ነው። በሶስተኛ ደረጃ ደግሞ ውዶቼ ማለት ነው የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው። አንዳንድ ምቀኞች ሁልጊዜም ማለት ነው ከሌ ማለት አልፈልግም። መሰለን እዩ አሁን ወደ አዲስ አበባ ለመምጣት እንትን እያለች ነው፣ እያጎተጎተች ነው። እንደዚሁም ደግሞ አንዳንድ ሰዎች አሉ ማለት ነው የሃይሚንና የብሩኬን ህይወት ለመበጥበጥ ሆን ብለው የተነሱ ማለት ነው። ከድርጊታችሁ ተቆጠቡ። ገባችሁ? ለምን ካላችሁ ሃይሚና ብሩኬ አይለያዩም ሲጀመር ማለት ነው። አይለያዩም።
በአንተ ደግሞ ማለት ነው ፍፄ ደግሞ ከሃይሚ ህይወት ውጣ ከሃይሚ ህይወት ውጣ ለምን አንተ ነህ ነገሩን እያባባስከው ያለ ማለት ነው ከቻልክ ምንጥቅ ብለህ ውጣ ማለት ነው ገባ ምክንያቱም በጣም ነው የሚያስጠላ በጣም ነው የሚደብረው በውስጥ እኔ መረጃ ስለደረሰኝ ማለት ነው እነሱ ተጣሉ ካላልኩ እኔ ቻናሌ አይታይም 100 ሺህ መግባት አልቻልኩም ምናምን እያልክ እያማረርክ ስለሆነ ስለዚህ ከነሱ ህይወት ውጣ ማለት ነው ገባችሁ በሶስተኛ ደረጃ ደግሞ ብሩኬ መጥለፉ ዛሬ አሪፍ ነው ብዬ ነው የማስበው ለምን ካላችሁ ከጠለፋት ከዚህ በኋላ መንገዱ ይቆማል ማለት ነው መንገዱ ይቆማል ሐሳቧን ተቀይስና ነገሮች ሁሉ ይሻሻላል ማለት ነው ገባችሁ ነገሩ ሁሉ ይሻሻላል ለምን ነገሮቹ ወዳልሆኑ ነገር እየሄዱ ነው ሁለተኛ ደግሞ ኦዲየንስ ለኦዲየንስ ተከፋፍሏል ኦዲየንስ ለኦዲየንስ በጣም እየተፈላለገ ነው ገባችሁ ኦዲየንሶች በጣም ለመደባደብ በጣም እንትን ለማለት እንትን እየተፈላለጉ ነው ማለት ነውና ስለዚህ ይሄ ነገር መቆም አለበት በጣም ያስጠላል በጣም ይደብራል በጣም ይዘገንናል እና ይሄን ነው የምላችሁ በሶስተኛ ደረጃ ደግሞ ሃይሚና ብሩኬ መቼም አይለያዩም እናንተ ይለያያሉ ምናምን እንደዚህ ይላሉ ብላችሁ ወዲያ ወዲህ የምትሉ ሰዎች ከድርጊታችሁ ተቆጠቡ ማለት ነው አንደኛ መቆጠብ ያለበት ፕሊስ 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 ከህይወታቸው እንድትወጣ የምንፈልገው ፍፄ ነህ ፍፄ ማለት ነው ለምን የምታረጋቸው ነገሮች በጣም ስለሚደብር በጣም ስለሚዘገንን በጣም የወረደ ነገር እየሰራን ስለሆነ ከህይወታቸው ውጣ በሁለተኛ ደረጃ ደግሞ እዩን ለማምጣት ጫፍ ጫፍ እያልክ ነው ማለት ነው እዩ ደግሞ እኛ አንፈልጋትም ገባ ምርመራው እንደዚህ ብሎ ብላችሁ እዩን ለማምጣት እየታገላችሁ ሰዎች አላችሁና እኛ እዩን አንፈልግም እዩ ከፈለገች ከዛው እንደፈለገች መሆን ትችላለች በሶስተኛ ደረጃ ደግሞ ብሩኬና ሃይሚ እንደማይለያዩ እኔ 100% እርግጠኛ ሆኜ ልንገራችሁ ትናንትና ብያችኋለሁ ሃይሚ ልትሄድ ነው ሃይሚ ልትሳፈር ነው ሃይሚ ልትል ነው ስትሉ አትሄድም ብያችኋለሁ 100% እርግጠኛ ሆኜ ነው የነገርኳችሁ ለምን ካላችሁ ከሞላ ጎደል እናቃለን ብንናገር እናልቃለን እና ምን ልላችሁ ፈልጌ መሰላችሁ በሰው ትዳር እየገባችሁ እንትን ባትባሉ ባትጨቃጨቁ ምን ባትሉ አሪፍ ነው ብዬ አስባለሁ በምላችሁ ማለት ነው ውዶቼ በቅርብ አንድ ሰው ያረገዘ ሰው አለ ማለት ነው ማውራት ከፈለገ ተሰሙታላችሁ ማን ነው ምንድነው አላሁ አለም እኔ አልናገርም የሰው ሚስጥር ማለት ነው እና በቅርብ አንድ ሰው ያረገዘ አለ ገባችሁ እና እርግዝናውም ስላለ እንደዚህ ብትጨቃጨቁ ምን ቢሉ መረዳት አለባችሁ ማለት ነው ገባችሁ ያረገዘ ሰው አለ እና ምልላችሁ ፈልጌ መሰላችሁ ሃይሚ ብሩኬን ትታ የትም አትሄድም ማለት ነው እና ልትሄድ ነው እንደዚህ ልትል ነው በዚህ ወጥቶ በዚህ ወርዶ እንደዚህ ስትሉ የነበራችሁ ረገብበሉ ገባችሁ ረገብበሉ ከቻልን ማስታረቅ ነው ያለብን እንጂ ማባላት ጥሩ አይደለም ማለት ነው ስለዚህ እንደዚህ በቃ ጫፉን ይዘን ማውራት አግባብ የለውም ገባችሁ ለምን ካላችሁ ውዶቼ ብሩኬና ሃይሚ መቼም አይጣሉም መቼም ምንም አይሆኑም እኔ ስለማቅ ነው ትናንትና ልትሄድ ነው እንደዚህ ልትል ነው ስትለው አይ በኮንፊደንስ ሙሉ ኮንፊደንስ ሆኜ የነገርኳችሁ ስለማቅ ነው ገባችሁ ሃይሚ ካለ ብሩኬ ካለ ሃይሚ አይሆንላቸውም እናንተ ግን በቃ አለ አይደለ በቃ ትቷት ሄዳለሽ አይ ትቷት ሄዷል አይ ትቷት እንደዚህ ብሏል አይ እንደዚህ የምትሉት ነገር መቼም አይሳካላችሁም ስለዚህ ሃይሚና ብሩኬ መቼም አይለያዩም ሊለያዩም አይችሉም በቅርብ አዲስ ነገር ጠብቁ ምልላችሁ ፈልጌ መሰላችሁ የብሩኬና የሃይሚ ፍቅር እንደዚሁ እንደቀልድ አይደለም በጣም ብዙ መጽዋት ከፍለው የመጡ ልጆች ናቸው ገባችሁ እና ይጣላሉ ብላችሁ የምታጎተጉቱ ዩቲዩበሮች አይጣሉ ማለት ነው ገባችሁ ሁለታቸው ከልብ ስለሚዋደዱ እናንተ ግን የባሰ ዙጡ ስትሉ እንቅልፋችሁንና ኦር ጭንቅላታችሁን ክሬዚ እንዳትሆኑ ከሃይሚና ከብሩኬ ህይወት ውጡ አይን ነው ምላችሁ እዩ የምትባዩ ደግሞ ወደዚህ ለመምጣት አንዳንድ ነገሮች እያረግሽ ነው ስርዓት አድርጊ እዛው እንደተግማማሽ እዛው ተግማሚ እኛ አንፈልግሽም ገባሽ እዚህ መተሽ ደግሞ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ እያልሽ እንድትበጠረቂ አንፈቅድልሽም አለቀ ይፋታል የበራራ ቀኗን አውቃለሁ ኤፍሬም ነው የነገረኝ እና አይ ቲንክ ዛሬ ማታ 2 ሰዓት ምናምን ነው ከምሽቱ ማለት ነው በረሯ እና ያንን ቀን ማስተጓጎል ነው የኔ ስራ ማለት ነው ከዚህ ሀገር እንዳትሄድ ተሸክመንም ቢሆን በምንም ቢሆን ያ ትሄዳለሁ
የኤፍሬም ነገር አታስቡ፣ ችግር የለውም። ሀይሚን ብቻ ይዘን እንሄዳለን። ከበረራው ካለፈ በኋላ 4 ሰዓት ምናምን እንተዋታለን። ወይ እዛው ከኔ ጋር ትሆናለች የምወስዳት ቦታ ወይ በቃ። ስለዚህ በረራው ቀን ያልፋታል ማለት ነው። እና ዛሬ ማታ 2 ሰዓት አካባቢ ነው ለከሩ ምናምን ነው እያሉኝ የነበረው እና እሱን ሰዓት ማስተጓጎል ነው ዛሬ። ሀይሚን አግተናት ያንን ቀን ማሳለፍ። ከዛ የትም ንቅንቅ አጥልም፣ የትም አትሄድም። ያጣሁትም ነገር አለ ምንም አለ ካለች ቀጥታ እንሰጣታለን። ምንም አይደለም፣ አርፋ ቁጭ ትላለች። የትም ሀገር ሁላ ከዚህ በኋላ መቀለድ የማያስፈልግም። ቀጥታ ቤት ይወስዳታለሁ። ቁጭ ብላ ተረጋግታ እናወራለን። ይመች ብሩኬ።